ኢየሱስ ነው ለዚህ ዓለም ጣዕም የሰጠው። መተላለፍ የማይችሉ ትልቅ ሰንሰለት አለባቸው። ሌሊታቸው በጭንቅ ነው፣ ቀናቸው በጭንቅ ነው። ስለለበሰ ሰው የሚያረገውን አያውቅም። ስለነዳ የሚያረገውን አያውቅም። ፍጻሜውን አያውቅም። ምን እንደሚመጣ አያውቅም። ወዴት እንደሚሄድ ምን አይልም አያውቅም። አንቺ ካልነገርሽው አያውቅም። አንተ ካልነገርከው አያውቅም። የእግዚአብሔርን ፍቅር የሚረዳው እኔ ሳበራለት እኔ ላይ ሲንጸባረቅ ነው። አለበለዚያማ እግዚአብሔር መልካም ነው ብሎ ነው የሚያቋርጠው። እግዚአብሔር መልካም ነው ብሎ ሳያቋርጥ ለካ እግዚአብሔር መልካምነቱን ገልጧል እንዲል እኛ አንጸባራቂዎች እንድንሆን እግዚአብሔር ቃል ይናገራል። ካለኝ ጊዜ አንጻር ብዙ ነገሮችን አላረግምና ከዚሁ ጋር ያለው ወደ መልእክት ይገባለው። ሌላ ነገሮችን ሳላረግ እንዳነበብኩላችሁ መዝሙረ ዳዊት ምዕራፍ 4 ቁጥር 6 ላይ ሁላችሁም ተከተሉኛላችሁ። ብዙዎች አንዳች በጎ ነገር ማን ያሳየናል ይላሉ። እግዚአብሔር ሆይ የፊት ብርሃን በላያችን ይብራ። አጠገባችሁ ላለው ሰው የተቀበልከው ብርሃን ለሌሎች ነው በሉና እስቲ ንገሩልኝ አንዴ። ድገሙና የተቀበልከው ብርሃን የተቀበልሽው ብርሃን ለሌላ ነው በሏቸው አንዴ። ክብር ለእግዚአብሔር ይሁን። ስለዚህ የእግዚአብሔርን ብርሃን እንድናበራ እግዚአብሔር ይህንን ዓመት የአገልግሎት ዓመት ብሎናል። ስሙ የተባረከ ይሁን። ስለዚህ ለአገልግሎት እንድንቀሰቀስ ሮሜ 12:11 መሪ ጥቅሳችን ላይ ባለው መሰረት የመጋል ስራችንን እየሰራን ያለ ነው። የጋልን እንድንሄድ የበረታን እንድንሄድ እንድንቀጣጠል ከአእምሮአችን የወጣውን የእግዚአብሔርን ስራ ወደ አእምሮአችን እንድንመልስ የዘነጋነውን ነገር እንደገና እንድናስታውስ መሄድ ወዳለብን እንድንሄድ። እዚህ ብዙ ሰዎች አላችሁ ከዚህ በፊት በእግዚአብሔር መንግስት ብዙ ያገለገላችሁ ብዙ የሰራችሁ ልትኖሩ ትችላላችሁ። አንድ ወቅት ላይ በጣም በብዙ ታላቅ በሚባል መልኩ ብዙ አይነት ነገሮችን ያረጋችሁ ልትኖሩ ትችላላችሁ። ግን እግዚአብሔር ዛሬም ጥሪ ያለው ክብር ለእግዚአብሔር ይሁን። የእግዚአብሔር የዛሬም ጥሪ ሁላችንን አንድ ነው። ሚሽነሪ ክርስቲያን እግዚአብሔር ይፈልጋል። ርዕሴ እሱ ነው። ተገባችሁ ያለውን ሰው ሚሽነሪ ክርስቲያን ብላችሁ እስቲ ንገሩልኝ በጆሮ። ሚሽነሪ ክርስቲያን ክብር ለእግዚአብሔር ይሁን። ይህ ማለት ሚሽነሪ ክርስቲያን ማለት የተልእኮ ክርስቲያን ማለት ነው። ወይም ደግሞ አማኝ በተልእኮ ስር ያለ አማኝ ማለት ነው። ቅድም እንደሰማችሁት መዝሙሩ ላይ አባቶች ይህንን የሚሽን ስራ ለማስራት ያልከፈሉት ዋጋ የለም። እና ሐዋርያው ጳውሎስ ያልበሉት መብላት የማይችሉበት አቅም ስላልነበራቸው ንብረት ስላልነበራቸው ሰው ስለማይሰጣቸው አልነበረም። ግን ከቦታ ቦታ በብዙ አይነት ነገር ያለፉ ወንጌሉን የሚሰሩበት ምክንያት ከተልእኮ የተነሳ ነው። ስለዚህ ተልእኮ የማታውቅ ቤተክርስቲያን ዳግመኛ ተወልዳለች ብሎ ለማለት ራሱ ይከብዳል። ምክንያቱም ዳግመኛ የተወለደችበት ዓላማ የሚሽን ስራ ከመሆኑ አንፃር ክብር ለእግዚአብሔር ይሁን። ሁለት ነገር ስለ ኢየሱስ ተናግሬ ወደዛው ገባለሁ ወደ ፕራክቲካል ነገር። አንደኛው ኢየሱስ ክርስቶስ የተገለጠበት አንደኛው ነገር እኔ የዓለም ብርሃን ነኝ ነው ያለው። እኔ ማን ብርሃን ነኝ? ለዚህ ነው ኢየሱስ ክርስቶስ የዓለም ብርሃን ስለሆነ በጎን ማን ያሳየናል ለሚሉት ሁሉ ኢየሱስ ምን ነበረ? ብርሃን ነበረ። ብርሃን ነበረ። ሲመጣ የመጣበትንም ዓላማ በትክክል ያስቀምጣል። ዮሐንስ ወንጌል ላይ ሄጄ አነብላችኋለሁ። ዮሐንስ ወንጌል ምዕራፍ 1 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። ሃሌሉያ አሜን። እንደዚህ ይላል፣ ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህችም ሕይወት የሰው ብርሃን ነበረች ይላል። ይህችም ሕይወት የማ ብርሃን ነበረች? የሰው ብርሃን ነበረች። ስለዚህ በጨለማ ውስጥ ለነበረው ማህበረሰብ ሰው ለተባለ ለአዳም ብርሃን ለመሆን ብርሃን መሆን የሚችልን ሕይወት ይዞ ኢየሱስ ክርስቶስ እንደመጣ መጽሐፋችን ይናገራል። ቁጥር 5ም ብርሃን በጨለማ ይበራል፣ ጨለማውም አላሸነፈው። ክብር ለእግዚአብሔር ይሁን። ያልበራ ብርሃን ነው እንጂ ጨለማን እንዲጎላ ያረገው። ብርሃን ከበራ ጨለማ ቦታ የለውም። እየሰማችሁ ነው? ብርሃን በሌለበት ቦታ ላይ ጨለማ ትልቅ ነው። ብርሃን ባለበት ቦታ ላይ ግን ጨለማ ምንም ነው። አሜን። ስለዚህ ጨለማው የሚጠፋበትን ሲናገር ብርሃን በጨለማ ይበራል። የብርሃን ዓላማው
ጨለማ ላይ ሊበራ እንጂ ብርሃን ላይ ሊበራ አይደለም። የሰማኝ ያለ ሰው አለ? ብርሃን ለብርሃን ሳይሆን ብርሃን ለማን ነው? ለጨለማ። ክብር ለእግዚአብሔር ይሁን። ስለዚህ ለጨለማው ዓለም ብርሃን መሆን እንዲችል ኢየሱስ ክርስቶስ የእግዚአብሔር መልእክተኛና መልእክት ሆኖ ወደዚህ መሬት መጥቶ እኛ ኢየሱስ ካበራን ውስጥ ተቆጥረናል። አሜን። እስቲ ኢየሱስ ያበራለት እጆቹን ያሳየን። አሜን። ክብር ለእግዚአብሔር ይሁን። ስለዚህ የተናገርኩ መቆየት አልፈልግም። ብዙ ጥቅሶችን ማጣቀስ ስለ ኢየሱስ ብርሃንነት ይናገራል። ወደኛ ስመጣ መጽሐፍ ቅዱሳችን ኤፌሶን 5:8 ላይ እኛን ቀድሞ ጨለማ ነበራችሁ አሁን ግን በጌታ ብርሃን ናችሁ ይለናል። ስለዚህ ኢኩቫለንት ቱ ጂሰስ ኢየሱስ ክርስቶስ ባለበት በራሱ በተላከበት መላክ የተቀበልነው ሕይወት ልክ ኢየሱስ ያለው ሕይወት ከመሆኑ አንፃር ሐዋርያው ጳውሎስ ተጽዕኖ ለመፍጠርና ትውልድን በሙሉ ወደ እግዚአብሔር ለመመለስ ሐዋርያው ጳውሎስ ለኤፌሶን ሰዎች ሲነግራቸው ምዕራፍ 5:8 ላይ ቀድሞ ጨለማ ነበራችሁ አሁን ግን በጌታ ምንድናችሁ ይላል? ብርሃን ናችሁ። አጠገባችሁ ያለውን ሰው ብርሃን ኢየሱስ ብቻ ሳይሆን በሏቸው አንዴ። አንተም አንቺም ብርሃን ነህ በሏቸው አንዴ። አሜን። የብርሃን ደግሞ ዋናው ዓላማ ጨለማ ማብራት ነው። አሜን። እኔን አሁን ሊያበራኝ የሚፈልግ ሰው የለም። እኔ በርቶልኛል። አሜን። እኔ ምን ብሎልኛል? በርቶልኛል። ቤተ ክርስቲያን ጨለማ ለማብራት ሳይሆን ያለነው ብርሃን ማውጣት እንድንችል እንድንበረታታ ለመጋል ነው የምንሰበሰበው። ግልጽ ነው። ብርሃን ማብራት እንድንችል ብርሃኑ እንዳይበራ በአንድም በሌላም ተጽዕኖ የሚፈጥረውን ነገር እያስወገድን እየተበረታታን እጅ ለእጅ እየተያያዝን በእኛ ውስጥ ያለውን ብርሃን ለትውልድ እንዲወጣ ለማድረግ የምንሰራበት ቦታ ነው። የሚበራው ግን የት ላይ ነው? ጨለማ ላይ ነው። አጠገባችሁ ያለውን ሰው እኔ ጨለማ አይደለሁም በሉት። እኔ ላይ የምታበራው ነገር የለህም በሉት። ቦታህን እወቅ በሏቸው። ቦታህን እወቅ። በቃ ቦታህን እወቅ። ግልጽ ነው። ቦታህን እወቅ። ስለዚህ እኛ ላይ ሳይሆን የምናበራው ምኑ ላይ ነው የምናበራው? ጨለማው ላይ ነው። እንደዚህ ነው ኢየሱስ ምን አለ? ለምኖች አለ ለበሽተኞች እንጂ መድኃኒት የሚያስፈልጋቸው ለጤነኞች መድኃኒት ከኃጢአተኞች ጋር ሲበላ ከዘማውያን ጋር ሲውል አንተ የኃጢአተኞች ወዳጅ የዘማውያን ወዳጅ ነህ ብለው ሲከሱት እውነት ነው ወዳጅነቴ። ሌላ ቦታ እኮ መሄድ አልችልም። ለምን? እኔ የመጣሁት ጨለማው ምን ለማድረግ ነው? ስለዚህ ቦታ የት ነው? የጨለማው ስፍራ ላይ ነው። እስቲ አሜን። ቦታ የት ነው? እዛ ነው አለ ኢየሱስ። ስለዚህ አንተ እኮ ምናምን ሲሉት አይ ቦታዬ ነው። በሽተኞች እንጂ መድኃኒት የሚያስፈልጋቸው ጨለማዎች እንጂ ብርሃን የሚያስፈልጋቸው ብርሃን አያስፈልገው። ጤነኛ መድኃኒት አያስፈልገው። ኢየሱስ ጌታ ነው። ስለዚህ ኢየሱስ ለዚህ ነው አንዳንድ ጊዜ ቦታዎች ላይ ጥሩ ተአምር ድንቆች ሲሰራ ሰብሰብ ብለው እሱን ማዕከላዊ አድርገው መንግስታቸውን ገንብተው ተሰብስበው ሊበሉና ሊጠጡ ሲጀምሩ በሌላ ከተማ ደግሞ ልሰብክ ይገባኛልና ዞር በሉ ይላቸዋል። ሊሄድበት ልቀቁኝ ይላቸዋል። ከአንድ ቦታ ወደ አንድ ቦታ ይሄዳል። ከአንድ ቦታ ወደ አንድ ቦታ ይሄዳል። ሁል ጊዜ እነ መቅደላዊት ማርያም ጓደኞቹ ናቸው። አጠገባቸው ያለውን ሰው ንገሯት እስቲ መቅደላዊ ማርያም የኢየሱስ ጓደኛ ነበረች ብሎ አንዴ። አዎ ሃሌሉያ። 7 አጋንንት ወጣላት ይላል። ስንት አጋንንት? 7 ፍጹም ቁጥር ነው። ስለዚህ አጋንንት ፍጻሜውን ያገኘው መቅደላዊት ማርያም ላይ ግን አወጣላት። ክብር ለእግዚአብሔር ይሁን። ስለዚህ እነሱን ነበረ ምን የሚያደርገው። ስለዚህ መጽሐፍ ቅዱሳችን እኛን ብርሃን ሲለን ጨለማ ነበራችሁ አሁን ግን ብርሃን ናችሁ ሲል ልናስብ የሚገባው ይሄንን ነው። መዝሙረ ዳዊት 4:5 ላይ ቅድም እንዳልኩት በጎን ማን ያሳየናል? ማን ነው የሚያወጣኝ ከዚህ አጋንንት እስራት? እንዳልወጣ እኮ ፈራሁ። ቤቴን ይጨርሰዋል፣ ንብረቴን ያጠፋዋል፣ ልጆቼን ይገላል፣ መሄጃ የለኝም፣ ምን ልታረጉልኝ ትችላላችሁ የሚሉ ሰዎች ናቸው። ግልጽ ነው። አንድ ቀን መተላለፍ የማይችሉ ትልቅ ሰንሰለት አለባቸው። ሌሊታቸው በጭንቅ ነው፣ ቀናቸው በጭንቅ ነው። ሁል ጊዜ በስጋት ነው የሚኖሩት።
የለበሱ ይመስላችኋል፣ እንቅልፍ የላቸው። የጠጡ ይመስላችኋል፣ እንቅልፍ የላቸው። ብዙዎች the so called ደፍሬ መናገር ይችላል ባለጠጎች የምንላቸው ሰዎች ባለ ብዙ እስራቶች ናቸው። አሜን። አዎ ምን ማድረግ እንደሚችሉ አያውቁም። ለዚህ ነው የእስር ቤቱ አለቃ ጳውሎስና በርናባስን ምን አላቸው? ሲላስና ጳውሎስ ምን አለ? ምን ላድርግ አላቸው። ቤቱ ሲና ምን ላድርግ ለካ የሚያረጋውን አያውቅም። አንዳንድ ሰው ሲለብስ የሚያረጋውን የሚያውቅ ይመስላል። ስለለበሰ ሰው የሚያረጋውን አያውቅም። ስለነዳ የሚያረጋውን አያውቅም። ፍጻሜውን አያውቅም። ምን እንደሚመጣ አያውቅም። ወዴት እንደሚሄድ ምን አይልም አያውቅም። አንቺ ካልነገርሽው አያውቅም። አንተ ካልነገርከው አያውቅም። እንድትነግረው አንተ አለ፣ እንድትነግሪው አንቺ አለሽ። ኢየሱስ ጌታ። ስለዚህ በጎውን ማን ያሳየናል የሚሉ ብዙዎች ናቸው። እግዚአብሔር ሆይ የፊትህ ብርሃን በላያችን ምን ይበል? ይብራ። ሪፍሌክት ና የፊትህ ብርሃን ማለት በእኛ ይንጸባረቅ። መስታወት የራሱ ብርሃን የለውም፣ ግን ያንጸባርቃል። አንድ ብርሃን በጣም ፓወርፉል የሚሆነው መስታወት ነክቶ ሲወጣ ነው። መስታወት የነካ ብርሃን አይን ሁሉ ያጠፋል። ፓወርፉል። ለዚህ ነው እንደ መስታወት ያንጸባረቀን የሚለው ለዛ ነው። ስለዚህ ፓወርፉል የእግዚአብሔር ነገር ሰዎች መንካት እንዲችል በላያችን ይብራ። በሰዎቹ ላይ አብራ አይደለም የሚለው በላያችን ላይ ይብራ። እኛ ላይ ካላዩ አያውቁትም። እኛ ላይ ካላዩት አያውቁትም። ምክንያቱም እግዚአብሔር ለሰው ይሄንን ጸጋ ሰጥቷልን? እግዚአብሔር ሰውን ለማዳን ይሄንን ሰርቷልን? አድርጓልን? እውነት እግዚአብሔር ሰውን ይወደዋል? አሁን በዚህ ሁሉ ሁኔታ ውስጥ ፓስተር እግዚአብሔር ሰውን ይወዳል የሚል ሰው አለ። የእግዚአብሔርን ፍቅር የሚረዳው እኔ ሳበራለት ነው፣ እኔ ላይ ሲንጸባረቅ ነው። አለበለዚያማ እግዚአብሔር መልካም ነው ብሎ ነው የሚያቋርጠው። እግዚአብሔር መልካም ነው ብሎ ሳያቋርጥ ለካ እግዚአብሔር መልካምነቱን ገልጧል እንዲል እኛ አንጸባራቂዎቹ እንድንሆን እግዚአብሔር ቃል ይናገራል። ክብር ለእግዚአብሔር። ስለዚህ እንግዲህ በመንፈስ ቅዱስም ጉዳይ ስንመለከት ኢየሱስ ክርስቶስ በመሬት ላይ በአምላክነቱ ሳይሆን የሰራው ሰው ሆኖ መንፈስ ቅዱስን ተሞልቷል። ቀደም በኃይል ይናገር ነበረ። ሉቃስ 4:17 ጀምሮ የጌታ መንፈስ በማን ላይ ነው? ልክ ሰው ነው ይሄንን የሚለው ሰው ነው እንጂ የጌታ መንፈስ በኔ ላይ ነው የሚለው አምላክ የጌታ መንፈስ በኔ ላይ ነው አይልም። ስለዚህ ሰው ሆኖ ስለመጣ ኢየሱስም በመሬት ላይ በነበረበት ጊዜ የተልእኮ ሰው ስለነበረ በሄደበት ሁሉ ያንን ነገር ማድረግ እንዲችል የጌታ መንፈስ ያስፈልገው ስለነበረ በመንፈስ እንደተጠመቀ እግዚአብሔር ቃል ይናገራል። at the same time ለኛም ደግሞ ሐዋርያት ሥራ ምዕራፍ 1:8 ላይ ሲነግረን የእግዚአብሔር መንፈስ በእናንተ ላይ በወረደ ጊዜ ምን ትቀበላላችሁ? ኃይል። እስቲ ከኔ ጋር ኃይል በሉ አንዴ። ኃይል ትቀበላላችሁ። ኢየሩሳሌም፣ ይሁዳ፣ ሰማርያ እስከ ምድር ዳር ድረስ ይሄንን ብርሃን ምን ታረጋላችሁ? ታንጸባርቃላችሁ አለ። that's the calling። ስለዚህ እዚህ ጋር ያስቀመጥኩት ኢየሱስ ክርስቶስ ስለሌለ ዛሬ በማይታየው መንፈስ ቅዱስ አማካኝነት የእግዚአብሔርን ብርሃን የምታበራው ቤተክርስቲያን ነች። የሰማኝ ሰው አለ? ዛሬ ኢየሱስ የለም። ኢየሱስ አለ እንዴ? የለም። ያለው ማን ነው? መንፈስ ቅዱስ ነው ያለው። ስለዚህ መንፈስ ቅዱስ ለምን አለ ካላችሁኝ እንደ ኢየሱስ ሆኖ ሊሰራ ነው ያለው። እንደ ኢየሱስ ሆኖ ግን ሲሰራ አካል ስለሌለው የመንፈስ ቅዱስ አካል ማን ነው? ቤተክርስቲያን ነች። እስቲ እኔ የመንፈስ ቅዱስ አካል ነኝ በሉ አንዴ። እኔ የመንፈስ ቅዱስ አካል ነኝ በሉ አንዴ። አዎ መንፈስ ቅዱስ የሚጠቀመው አካል የሆነችውን ስጋ የለበሰችውን ሰው የሆነችውን ቤተክርስቲያን። ይህን ስል ስለ ኦርጋናይዜሽን ያወራው አይደለም፣ ስለ ዳነ ሰው ነው የምናገረው። ስለዚህ ቤተክርስቲያን መንፈስ ቅዱስ የተሰጣት መንፈስ ቅዱስ በላይዋ ላይ ያለው ይህንን ተልእኮ ኢየሱስ የጀመረው ምን ታረግ ነው? እንድትቀጥል ነው። ስለዚህ 3 ነገሮች ላይ ነው ገብተን የምናወራው። አንደኛ ወንጌልን መስበክ is very mandatory. መጽሐፍ ቅዱሳችን ከሚነግረን ትልቁና ዋነኛ ነገር ወንጌልን ስበኩ ነው የሚለው። አጠገባችሁ ላለው ሰው ንገሩልኝ፣ ወንጌልን ልትሰብክ ይገባሃል በሏቸው። ወንጌል ምን ታረግ? ልትሰብክ ይገባሃል። ወንጌል
ምንድነው ለምንል ሰዎች ወንጌል ማለት ስለማንም አይደለም፣ ስለ ናዝሬቱ ኢየሱስ ነው። መጽሐፍ ቅዱሳችን ሁለት ቦታ ብቻ ላንብብ። አንድ ሮሜ 1:1 ላንብብ። ሮሜ 1:1 ምክንያቱም ብዙዎቻችን ወንጌል ለመስበክ የሚይዘን ነገር ብዙ እንቶፈንቶ ነገር ቴዎሎጂ መማር ያለብን፣ ስለ ማርያም ጸጉር ማወቅ ያለብን፣ ስለ ሚካኤል የክንፍ ስፋት ማወቅ ያለብን የሚመስለን ሰዎች አሉ። ዛስ ኖት ጎስፐል። ወንጌል እሱ አይደለም። እንዲህ ይላል ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራ ለእግዚአብሔር ወንጌል የተለየ ይላል። አሜን። ስለዚህ ወንጌል በነቢያቱ በኩል በቅዱሳን መጻሕፍት አስቀድሞ እንደተጻፈ አስቀድሞ ተስፋ ተሰጠ ካለ በኋላ ወንጌሉም ይላል ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ በመሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። ፐሬድ። ማንም ሰው ስለ ማንም ከእኔ ኢንፎርሜሽን እንዲያገኝ እኔን እግዚአብሔር ብርሃን አላረገኝም። ብርሃንነቴ ክርስቶስን ለመግለጥ ብቻ ነው። ወንጌል የሚመስለን ቤተክርስቲያን፣ ወንጌል የሚመስለን የኛ ቤት ስርዓት፣ ወንጌል የሚመስለን መልአክ ምናምን ማአት ጅንክጃንካ ነገር በህይወታችን ለሰዎች የሚያስፈልጋቸው ነገር እንዳንሰጥ ገደብ አድርጎብናል። ሌላው ደግሞ ምን እናገራለሁ እኔ አፍ የለኝም ምን ያልችልም እኮ ነገሌ እናገሩት እያለን አገልጋይ ለተባሉ ሰዎች ይህንን ንግግር ሰተን እኛ እንዳንናገር ያቋረጠን ኳሊፋይ ያልሆነን አይነት ስሜት የሚሰማንም ሰዎች አሉ። የሚገርማችሁ ነገር ምስክር እንድትሆኑ ተጠርታችኋል። የምትመሰክሩት ስላመናችሁት ብቻ ነው። ያመናችሁት ይሄ ሰው ሆኖ በመገለጥ ስለናንተ ሞትን ቀምሶ በትንሣኤ የተነሳው ኢየሱስ ክርስቶስ ነው። ወንጌል ማለት እሱና እሱ ብቻ ነው። አንዳንድ ሰዎችን ስናገኝ የትኛውን ቦታ ላይ ስንሄድ አንድ ቋንቋችን ብቻ ተናግረን መዝጋት ወንጌል ሰባኪ ያደርገናል አይደል? ጌታ ኢየሱስን ታውቃለህ ማለት ታምንበታለህ ማለት በቃ። እኛ ቤተክርስቲያን ስለእናንተ ቤተክርስቲያን አላልኩ ያልኩት አንድ ነው። ኢየሱስ ክርስቶስን ታምነዋለህ? ታምነው። የዚህ ምላሽ ነው የምፈልገው። ካላመንከው እንድታምነው ማን እንደሆነ እነግርሃለሁ። ካመንከው ጌታዬን አመስግኜ ካንተ ለያለሁ። አሜን። ከዛ ውጪ ስለ ሌላ ነገር ስለ ኳየር ልብስ አይመለከተኝም። እናንተ ቤተክርስቲያን አጫጭር ያደርጋሉ፣ ረጅም ያደርጋሉ፣ ሰፊ ያደርጋሉ። እሱ አይደለም ወንጌል። ስለ ተለያየ ነገር ማስረዳት፣ ስለ ተቋማዊ ነገር ማስረዳት፣ ስለ ብዙ ነገር ማስረዳት ኖ። ሰውን ያሰለቸ ነው ምንናገረው ጣዕም ያለው ኢየሱስ ካፋችን ስለጠፋ ነው ልንናገረው ለዚህ ነው በሄዱበት ቦታ የተናገሩትና ሐዋርያው ጳውሎስ ሌላ ነገር የላቸው። የተናገሩት አንድ ነገር ነው፣ ወንጌል ነው የተናገሩት። ወንጌልን ታማኝ ሆናችሁ ስትናገሩት ወንጌሉን የሚያጸናና የሚረዳ መንፈስ ይለቀቃል። ቅድም እኮ በኃይለ ሲናገር ማለት በገዢዎች ፊት በቆማችሁ ጊዜ ምን እንድትናገሩ አትጨነቁ፣ ያባታችሁ መንፈስ ምን ያደርጋችኋል? ሰጣችሁ። መንፈስ ቅዱስ ለሱ ነው ያለው። ገዢዎች፣ አለቆች፣ ታላላቅ የሚባሉ በብዙ አይነት ነውር ውስጥ ያሉ ትልቅ የሚመስሉ ምድሪቷን የሞሉ ይሄ ወንጌል የሌላቸው ሲኦል የሚጠብቃቸው እነሱ ያላፈሩ እኛም ማናፍርበት ይህን ኢየሱስን ልንሰጣቸው። ይህን ስናረግ የመንፈስ ቅዱስ ኃይል ደግሞ ልባቸው እንዲነካ ፕሮሚስ ስላለ ታማኞች ልንሆን የሚገባው ለሱ ነው። ክብር ለእግዚአብሔር። መጽሐፍ ቅዱሳችን ወንጌልን ብርሃን ነው የሚለው። ቅድም ኢየሱስ ብያችኋለሁ፣ ብርሃን ነው። በፊታችን ይብራ ያለው ዳዊት በፊታችን ላይ ሊበራ እግዚአብሔር የፊት ብርሃን ይብራ። ዋው! ኢየሱስ የእግዚአብሔር ፊት ብርሃን ነው። ምክንያቱም የእግዚአብሔር ፊት አይደለ እንዴ ዓለምን ያበራው? ኢየሱስ ነው ለዚህ ዓለም ጣዕም የሰጠው፣ ውበት የሰጠው፣ ድምቀት የሰጠው፣ መወደድ የሰጠው፣ የሰው ልጆችን ከጭንቀት የሚያወጣው፣ የሰው ልጆችን ሞትን ጥቅም አድርጎ የሚሰብካቸው፣ ጌታ እንዲጠብቁ የሚያረጋቸው ትልቁ ነገር እሱ ነው። ሰይጣንን በተመለከተ ሲናገር ሁለተኛ ቆሮንቶስ ምዕራፍ 4 ላይ የወንጌል ብርሃን በእነሱ ላይ እንዳያበራ የዚህ ዓለም አምላክ አይደለም የሚለው
አይናቸው ምን አደረገ? አሳወረ ይላል ሁለተኛ ቆሮንቶስ ምዕራፍ 4:4 ላይ። ሃሌሉያ። እንደዚህ ይላል በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለ እግዚአብሔር ብርሃኑን በልባችን አብርቷል ይላል። ክብር ለእግዚአብሔር ይሁን። ከዛ ዝቅ ከፍ ብሎ 3 ቁጥር ላይ እንዲህ ይላል ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው፣ የእግዚአብሔር አምሳል የሆነው የኢየሱስ ክርስቶስ የክብሩ ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። ምን ይለዋል? የክብሩ ወንጌል ብርሃን ይለዋል። አሜን። የክብሩ ወንጌል ብርሃን ለዓለም ጨለማ ምክንያት የሆነ ለብርሃኗ ምክንያት የሆነ የሰው ልጆች እንዲጣፍጥ። ወገኖቼ ገንዘብ ሰውን አያጣፍጠው። የኢየሱስ ክርስቶስ ሕይወት ከሁሉ በላይ ለሁሉ የሚያስፈልግ ትልቅ ብርሃን ነው። በእኛ ዘንድ የሚገርማችሁ ብዙ ጊዜ ስለ ወንጌሉ ራሱ በጣም ትልቅና ኢምፖርታንት እንደሆነ ሁሉ አናስብም። አንዳንድ ጊዜ እንደሱ አይነት ሐሳብ ብናስብ ምን አይነት ኢምፖርታንት እንደሆነ ብናስብ ለሰዎች እንዲህ ነበር የሚሰማን። አንድ ገዳይ የሆነ በሽታ አገሩ ላይ ተከስቶ ያንን በሽታ የሚፈውስ መድኃኒት የያዘ ሰው ለዛ የሚሆነውን መድኃኒት ቢሰውር ማለት ነው ወንጌል ለመናገር ከተረዳነው ወንጌል ለሰው ልጅ በጣም ኢምፖርታንት ከሆነ የፍጻሜ ጉዳይ ከሆነ ሊነገር የተገባ እንደሆነ ከገባን በዚህ ደረጃ ካየነው በእውነት መድኃኒት የመደበቅ ያክል ወንጀል ነው። ያንን ለማድረግ እንነቃ ነበር። እሱ ብቻ አይደለም፣ በወንጌል አማካኝነት ሰማይ እንደሚናጋ ብናቅ። ሉቃስ ወንጌል ምዕራፍ 15 ላይ የእግዚአብሔር ቃል ሲናገር እንዲህ ይላል። ሉቃስ 15 የወንጌል መጽሐፍ ነው። እዛ ላይ በሚናገርበት ጊዜ እንደዚህ ነው የሚለው ቁጥር 7 እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። በማ ደስታ ይሆናል? የሚገርማቸው ሰማይ ደስታ የሚያመጣ ሰማይ ምንም ነገር አያመጣም። ደስታ ምድር ላይ ያለው ነገር በሙሉ አያመጣም። ነፍስ ነው ሰማይን የሚያስደስት። ስለዚህ የያዝኩት ብርሃን ለሰማይ ምን ያክል ደስታ እንደሚያመጣ ምን ያክል የሰው ልጆችን ሕይወት እንደሚቀየር ቢገባን ብናስተውል ብናቅ በየትኛውም ዋጋ ይህን ነገር ለመናገር ምን እናደርግ ነበር? አቅም እናገኝ ነበር። እንዲህ ይላል ዝቅ ብሎ ቁጥር 10 እላችኋለሁ እንደዚሁም ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል። መላእክቶች ኢንጆይ ያደርጋሉ፣ ይደሰታሉ። ሰማይ ደስታ ይሞላል። በአንድ ንስሐ በሚገባ ሰው፣ በአንድ ወንጌል በሚያውቅ ሰው፣ በአንድ ወደ ወንጌል በሚመለሰው ምክንያት ሰማይ ደስታ ይሆናል። እኔ ስሰብክ ለሰማይ ደስታ እንደምሰብክ ቢገባኝ፣ እኔ ለሰው ስናገር ለሰማይ ደስታ፣ ለመላእክቶች ደስታ፣ ሰማይ እንዲናጋ በደስታ ምክንያት ለመሆን እየተናገርኩ እንደሆነ ቢገባኝ መናገሬን አላቋርጥም።